በኢትዮጵያ የወንጀል ታሪክ ውስጥ እጅግ ዘግናኝና በወቅቱ መላው ኢትዮጵያን ያስደነገጠው የአበበ ካሴ ታሪክ በ1990ዎቹ መጀመሪያ ላይ በአዲስ አበባ ከተማ አንድ ስም ሲነሳ የብዙዎችን ልብ በጭንቀት ያርበደብድ ነበር። ያ ስም አበበ ካሴ ይባላል። እሱ ተራ ወንጀለኛ አልነበረም። ሰዎችን ገድሎ አስከሬናቸውን ደብቆ ለቤተሰቦቻቸው የገንዘብ ጥያቄ የሚያቀርብ ጨካኝ ነፍሰ ገዳይ እንጂ። ዛሬ በአዲስ አበባ ታሪክ ጥቁር ጠባሳ ጥሎ ያለፈውን የዚህ ሰው ዘግናኝ ታሪክ እንመለከታለን። አበበ ካሴ ወንጀሉን የጀመረው በታክሲ ሹፌርነት ስራው ሽፋን ነበር። ሰዎችን በታክሲው ጭኖ ወደማይፈልግበት ቦታ በመውሰድና በማገት ስራውን ጀመረ። መጀመሪያ ላይ ግቡ ገንዘብ ብቻ ይመስል ነበር። ነገር ግን ቀስ በቀስ ወደ አስፈሪ ግድያ ተቀየረ። አበበ በተለይ ህፃናትና ወጣቶችን በማገት ይታወቃል። ሰዎቹን ካገተ በኋላ ለቤተሰቦቻቸው ደውሎ ከፍተኛ ገንዘብ ይጠይቃል። ቤተሰቦቹ ገንዘቡን ለማግኘት በሚሯሯጡበት ሰዓት እሱ ግን የታገቱትን ሰዎች አስቀድሞ ህይወታቸውን ያጠፋ ነበር። ከዚህም በላይ አስከሬናቸውንና በተከራየው ቤት ውስጥ በሽንት ቤት ጉድጓድ ላይ በተለያዩ ስውር ቦታዎች ይቀብር ነበር። ይህ ድርጊቱ ለዓመታት ሳይታወቅ መቆየቱ ደግሞ ታሪኩን የበለጠ አስፈሪ ያደርገዋል። የአበበ ካሴ መጨረሻ የጀመረው አንዲት ወጣት ላይ በፈጸመው ስህተት ነበር። ፖሊሶቹ የጠፉ ሰዎችን ዱካ ተከትለው የአበበን ቤት ሲፈትሹ ያዩት ነገር ከአእምሮ በላይ ነበር። በቤቱ ቅጥር ግቢ ውስጥ የተቀበሩ የበርካታ ሰዎችን አስከሬን ተገኘ። ከተገደሉት መካከል የገዛ ጓደኞቹና የሚያውቃቸው ሰዎች ሳይቀሩ ነበሩበት። በ1995 ዓ.ም አበበ ካሴ በፈጸማቸው ተከታታይ ግድያዎች ጥፋተኛ ሆኖ ተገኘ። ፍርድ ቤቱም የሞት ቅጣት ፈረደበት። ይህ ሰው በወቅቱ የኢትዮጵያን ሕዝብ ብቻ ሳይሆን የሕግ ባለሙያዎችንም ጭምር ያስደነገጠ የወንጀል ታሪክ ባለቤት ነው። አበበ ካሴ ዛሬ የለም። ነገር ግን የፈጸመው ግፍ ለብዙ ቤተሰቦች የማይጠፋ ጠባሳ ጥሎ አልፏል። ከዚህ ታሪክ የምንማረው ወንጀል የፈለገውን ያህል ቢደበቅ መጋለጡ የማይቀር መሆኑን ነው። እናንተ ስለ አበበ ካሴ ታሪክ ምን የምታውቁት ተጨማሪ ነገር አለ? ወይስ ይህን ታሪክ ዛሬ ነው የሰማችሁት? ሀሳባችሁን ኮሜንት ላይ ጻፉልኝ። ለቀጣይ ቪዲዮ እንዲህ አይነት ታሪኮች እንድሰራ ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ።